ባለፉት አመታት በአዲስ አበባ የተተከሉ ችግኞች በተለይም ደግሞ የከተማዋን ያረንጓዴ ሽፋን ከማሳደግ ባለፈ አዲስ አበባ ስሟን የሚመጥን ገጽታ እያላበሳት እንደሆነ በተደጋጋሚ ይነገራል። ይህንንም ለማረጋገጥ በጋርመንት አካባቢ ተገኝተናል። ከዚህ በፊት የተተከሉ ችግኞች የጽድቀት መጠናቸው ምን ያህል ነው? የአረንጓዴ አሻራ መርሃ ግብርስ ለአዲስ አበባ ያመጣላት ጸጋ ምንድነው ስንል አብረን እንመለከታለን። ይሄ አካባቢ ከዚህ በፊት የነበረው ገጽታ ምን ይመስል ነበር? አሁንስ ያለው እንዴት ይገልጹታል? ከዚህ በፊት የነበረው ሁኔታ በእንደዚህ አይነት መልኩ አልነበረም። ግን አሁን ፓርክ ተሰርቶ ለሰዎች ማረፊያ አለ፣ ለአይንም ማረፊያ ነው። እንደኔ አይነቱ ደግሞ ጡረታ ወጥቶ ወዲያ ወዲህ የሚል ሰው ደግሞ ሲፈልግ ወክ ያደርግበታል፣ ሲፈልግ ተቀምጦ ረፍት ያደርግበታል። ልማቱ በጣም ጥሩ ነው በእውነት። እኔ በፊት የነበረ ነገሮች ያው ለማንም ህዝብ ድብቅ አይደለም። ምክንያቱም ቆሻሻ አለ፣ የተለያየ ነገር ሽታዎች አሉ፣ ብዙም የሰዎች ማረፊያ አታይም ነበር። አሁን ግን በተሄድክበት ቦታ ማረፊያ አለ፣ አረንጓዴ ነገር አለ፣ አበቦች አሉ። ደስተኛ ነህ። በተለይ እንደ አይነቱ እንግዲህ በጡረታ ላለ ሰው እስኪ መጀመሪያ ስማችሁን ስምን ንገረኝ። ስሜ ዮሐንስ ቶሎሳ ይባላል። ስንተኛ ክፍል ተማሪ ነው? የ12። እሺ አንተስ? ታገኝ ያወቀ ስለ 12 ክፍል ተማሪ ነው? 12። ኦኬ ከክላስ ወጣችሁ እዚህ ረፍት ያረጋችሁ ነው? አየር እየተቀበልን እዚህ አየሩ መናፈሻው ደስ ስለሚል አየሩ እዚህ እየተቀበልን አይምሮአችንን ፈታ ያረግን ነው። ከዚህ በፊት እንግዲህ አካባቢው ገጽታ ምን ይመስል ነበር? አሁን በጣም ያምራል፣ ደስ ይላል፣ ለማረፊያም ነውና ከዚህ በፊት ያለው ገጽታ ምን ይመስል ነበር? በፊት ያው እንደዚህ አይነት ፓርኮች የሉም። አረፍ ለማለትም ራስን ለማሳረፍ ራስንም ለማይተው እንደዚህ አይነት ቦታ እየተሰባሰብንም ለመጫወትም ለማጥናትም እዚህ አካባቢ አሪፍ ነው ብዬ አስባለሁ። ቦታውም በጣም አሪፍ ነው። አሁን ድሮ በነበረው ቆይታ ቦታው በጣም ቆሻሻ ነበር። ለማጥናትም ለማለፍም ምቹ አልነበረም፣ ጽዳትም አልነበረው። አሁን ግን እንደዚህ የተሻለ ቦታ ሆኗል። የተለያዩ ንጽህና ምናምንም ስላለው ወንበሮችም ስለተጨመሩ በምቾት ማጥናት እንችላለን ማለት ነው። የትራፊክ ፍሰቱንም ከማሳለጥ አኳያ ይሄ ሰፊ ድርሻ ይኖረዋል ብዬ አስባለሁ። እንደ ልብ ወክ ማድረግ ስለሚቻል ማለት ነው። እሱንስ እንዴት ያዩታል ከበፊቱና ካሁን? በፊት እንግዲህ ስትሄድ አስፓልት ላይ ከመኪና ጋር ተጋፍተ ነው። ምክንያቱም ቆሻሻን በመሸሽ ያልጸዳ ቦታን በመሸሽ አስፓልት ላይ ወጥተን እንሄድ ነበር። አሁን ግን አስፓልቱን ትተነው የምናልፈበት መንገድ ራሱ የተነጠፈው ነገር ከዛ ጋር እንድትጋፋ የሚያደርግ ነገር አይደለም። ሰፊ ነው። ዘና ብለህ ትሄዳለህ። እኔ መስተዳድሩም መንግስትም ሁሉም በዚህ ላይ ባደረጉት ርብርብ ደስተኛ ነኝ በጣም። ምክንያቱም ራሴን እያስደሰትኩ ነው። ሳልከፍል ፓርክ ሳልገባ እና ያን ነገር እያየሁ ደስ እያለኝ እየሄድኩ ነው እና የአብዛኛው ሰው ስሜት ይመስለኛል። ደበላጉታ ይባላል። እሺ አጠቃላይ እንዴት ነው የእንክብካቤ ስራው? በደንብ እየተንከባከባችሁ ነው ያለውና ምን ይመስላል አጠቃላይ? አሁን በጣም ጥሩ ነው። ህዝቡም እየተደሰተበት ነው። በጣም አባቶችም ወንድሞችም እህቶችም መጥቶ ጥሩ ነው ቦታ ይመቻም፣ ለልጆቻችን በጣም ይመቻል ብሎ መርቆ ነው የሚሄዱት። በርቱ እያበረታቱን። የስራ እድል ፈጠረውስ ምን ይመስላል አጠቃላይ? ምንም አንድልም በጣም ተለውጠንበታል። መንግስታችንም እናበረታታለን፣ አጠገቡን እንቆማለን እንላለን። ቆሻሻ የሚጥልበት በጣም የሚደብር አካባቢ ነበረ። እኛ ወደዚህ ተደራጅተን ስራ እድል ተፈጥሮልን ግን ወደዚህ አካባቢ ከመጣን በኋላ በቃ ጸድቶ እንደዚህ ያሳምረ ነው አምሮ ለኛ ስራ እድል ተፈጥሮልን እኛም ስራ የለንም ነበር መንገር ላይ በቃ የተንከራተትን እናቶች በተለይ በጣም ስራ አልነበረንም። ግን አሁን ለእናቶች በጣም በተለይ ሰፊው እድል ለእናቶች ተፈጥሮልናል። እናቶች እዚህ እየሰራን በጣም ተለውጠናል። በጣም ልጆቻችን እያሳደግንበት ነው። እኛ ራሱ ከመደሰታችን አልፎ ምግብ እየበላንበት ነው፣ ልጆች እያስተዳደርንበት ነው። በጣም ደስ የሚል ነው። አሁን እኛ ራሱ በጣም ተደስተን ነው የምንሰራው። ሙሉ ቀን ነው የምንሰራው፣ እዚህ ላይ ነው የምንውለው፣ እያጨርን እያረም እና ምግብም እንበላበታለን ነው። በጣም እናመሰግናለን። እኛ ለደሞዝ ብቻ አይደለም የሀገራችን ብልጽግና የሀገራችን እድገት ለልጆቻችን ለቀሪ ለሚመጣ ትውልድ እንድናስረክብ ነው የምንፈልገው። አልፎ ተርፎ ደግሞ ይሄን ዳቦ አግኝተን መግባታችን ለኛ በጣም ትልቅ ነገር ነው። በጣም ኮራ እንላለን። ከጓዳ ወተን ወደ ውጪ ወተን መስራታችን አደባባይ ላይ መቆማችን
ለኛ ትልቅ ደስታ ይመስለኛል። እኔ በበኩሌ ሲያስበው ማለት ነው። በዚህ ሁሉም እናቶች ይደሰታሉ። ተመልካቾቻችን እንግዲህ እንደተመለከታችሁት በአዲስ አበባ በተለይም ደግሞ የአረንጓዴ አሻራን በስፋት በመስራት በተለያዩ አካባቢዎች በአረንጓዴ አትክልቶች የተሸፈኑ አካባቢዎችን በስፋት በመስራት ዜጎች እንግዲህ በነጻነት የሚወያዩባቸው የሚያጠኑባቸው እንዲሁም ደግሞ የሚመካከሩባቸው ሰፊ ቦታዎች እየተፈጠሩ እንዳሉ ተመልክተናል ማለት ነው። ጋርመንት አካባቢ የሚገኘው የግሪን ኤሪያ እንግዲህ በስፋት እንግዲህ እንደተሰራበት አንዱ አመላካች መሆኑን ተመልክተናል ማለት ነው።